አንቺ ምንድነው ታዲያ ፈረስ ነሽ እንዴ? እንዴት ነው የምትጮዩ? What? እንደ ፈረስ ነው የምትጮዩ? You are ግንባራ? What? You are ግንባራ? What does that mean? ግንባር means like your face is too long. You have hair over here or your hair is over here? No. Where is your hair? ሲኦል የምን ዋና ከተማ ነው? አታውቀውም? እንዴ ግልጽ ነው የኢትዮጵያ ዋና ከተማ ነው። ከእርጎ በተጨማሪ ፍሬሽ ስትሮበሪዎችን አድርጌለታለሁ። ምሳውን በዚህ መልክ ካዘጋጀሁኝ በኋላ ቀጥዬ ደግሞ ወደ መጠጡ ነው ሄድኩት። ለሚጠጣ በኮዳ ቆሎ ካደረኩኝ በኋላ ራስ እንዲልለት ደግሞ ውሃ አድርጌለታለሁ። የዛሬው ምሳቃ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ጭድም አርግለት ይሄን ቆረጣጥሞ እንቁላል መጣሉ ማይቀር አበባሽ ለምለሜ ሳላይሽ መክረሜ No. You are laughing like a horse? Why are you making fun of my laugh? You are so beautiful, but your laughing is not beautiful. You have to change it. Can you laugh again, please? I can't force a laugh. It's my real laugh. አንቺ ምንድነው ታዲያ ፈረስ ነሽ እንዴ? እንዴት ነው የምትጮዩ? What? እንደ ፈረስ ነው የምትጮዩ? You are ግንባራ? What? You are ግንባራ? What does that mean? ግንባር means like your face is too long. You have hair over here or your hair is over here? No. Where is your hair? Can you show us? No. በቃ ሁላችሁም ሄዱና እሷ ጋር መላጣ እያላችሁ ጓደኛዬ እንዲህ አለኝ። እኔ ኑሮ ከብዶኛል ብዬ ሳማክረው እሱ ደግሞ አብሽር ሞተ ትገላገላለህ። ምንድነው እንደዚህ ነው ሞቲቬሽን? ይሄ ምክር ነው እርግማን ነው። ሲኦል የምን ዋና ከተማ ነው? አታውቀውም? እንዴ ግልጽ ነው የኢትዮጵያ ዋና ከተማ ነው። ስልችት ያለን ነገር የሰው ኃጢያት መጠብጠብ ነው። አይጹሙ የተባልን ህዝቦች አረ ውይ እኔ ሲጀምር ሌላ ምንም አለንም። በተገኘበት ይገደል። ይሄ ዘር ያበላሻል በጣም አረ ወይኔ አባቴ አረ ኮሜንት ሲጀምር የኮሜንተሮች አዋርድ መዘጋጀት አለበት። የምሬን ነው። ቶፕ ላይ ከሚያገኙ ኮሜንተሮች መሸለም አለባቸው። ለማንኛውም እታችን የምታስቆርጀን ነገር አለ። ቪዲዮ ነሳይቻችሁ አብረን ኮሜንት እናነባለን። የትም እንዳትሄዱ። አንዳንድ ቀን ግን ለትምህርት ቤት የምትቋጥሩት ነገር ግራ ገብቷችሁ አያውቅም? የብዙዎቻችን ወላጆች ችግር ይመስለኛል። እኔ ያው አመቱን ገና እየጀመርን ስለሆነ ግን እንበርታ። ዛሬም እንደተለመደው የአንድ ቀን የልጅን ምሳል አስቆርጃችሁ ነው የመጣሁት። እንዳያችሁት ለምሳው የገብስ ቆሎ ከሱፍና ከሽምብራ ጋር፣ ቀጥሎ ደግሞ ለቁርሱ ድርቆሽ፣ የእንጀራ ድርቆሽ በንጹህ የተዘጋጀ የቀይ ጤፍና የነጭ ጤፍ ድርቆሽ አድርጌለታለሁ።
ሞክሩት እስቲ፣ ልጆቻችሁ በጣም ይወዱታል። ከዛ ደግሞ ሳይድ ላይ ስትሮበሪ እርጎ አድርጌለታለሁ፣ የሆላንድን ማለት ነው። ከእርጎ በተጨማሪ ፍሬሽ ስትሮበሪዎችን አድርጌለታለሁ። ምሳውን በዚህ መልክ ካዘጋጀሁኝ በኋላ ቀጥዬ ደግሞ ወደ መጠጡ ነው የሄድኩት። ለሚጠጣ በኮዳ ቆሎ ካደረግኩኝ በኋላ ራስ እንዲልለት ደግሞ ውሃ አድርጌለታለሁ። የዛሬው ምሳቃ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ጭድም አርግለት። ይሄን ቆረጣጥሞ እንቁላል መጣሉም አይቀር። ይሄን በልቶ ነው ኤክስን የሚፈልገው። ምን ያህል ኤክስ መፈልግ አድካሚ ሱባኤ ነው እንደሚይዘው። የከስ ውድድር አለበት። ወይኔ በዛው ይጸልይልን። ይሄማ ምንኩስና ነው። ትንሽ ሲለው ቆሎ ነው የሚጠጣ። ጠላ ረስተሽ ፋሚሊ ጸጉራችን አልቋል። እንዴት እስቲ እንዴት ነው አስተያየት አድርጓ። ፏ ብያለሁ። ፏፈሽ እንደዚህ ሽልጥልጥ ያልክ ጸጉር ያለቀ ትላለህ እንዴ? ሲጀምር ያንተ ፊት ራሱ መች አለቀ? ቸኩለህ ተንገብገበ ከእናትህ ወደ ወጣ እንጂ ፊት ለመሆን ራሱ በጣም ብዙ የሚቀረው ነገር አለ። ጅምር ፊት የባህር ድንጋይ የመሰልክ ልጅ ምን አድርጉ እንደምትለኝ አላውቅም። መጀመሪያ ቪዲዮን ሳይው ራሱ ከኋላ ካለው ከግድግዳው ላይ ፈርሰክ ነበር የመሰለኝ። ስታወራ ስትንቀሳቀሳይ ክውን ያልኩትኝ እኔ እኮ ትንሽ ቢያካፋልኝ ከጭቃ አድበሉ እየሰራለሁ። ይፍትማ በጭቃ ይመጣ በሬንጅ አድበሉ እየሰራለሁ። የምሬን ነው የምልህ። እንደዚህ ጸጉሬ ምናምን ታያለህ እንዴ? የከሰል ጁስ የመሰልክ ልጅ። አረ እንደው ተው፣ በመድኃኒዓለም ክፉ አታናግሩ። እንደው ተው። ጨርሻለሁ። አመሰግናለሁ። አረ ስልኬ ቻርጅ እየበላ ተቸገረኝ። በእናትሽ ምን እየበላ ነው ያለው? አረ በጣም ቀላል ነው። 2 ደቂቃ አረፈደ። ቻርጅ እየበላ ዋ አርሰናል ላይ ብቻ ያው ከዚህ በኋላ ስማ አባት፣ ምን ነው በእግርክ ግባ ልሸኝክ? አይ አመሰግናለሁ። እየተበጣጠስክ ባልሆነ። አረ እንደምታስቢው አይደለም። ለነገሩ የዘንድሮ ወንዶች የራሳቸው አይነት ችጋራም ካልሆነች አትመቻቹም። ማይ ሂድ፣ እዛ ታክሲ ሰልፍ ላይ ታገኛታለህ። ይልክ ካልሽማ አንቺ ጋር ተሽጦ መኪና የገዛው ወርቅ እሷ ጋርም አለ። ክብሯን ጠብቃ አላስደፍር ብላ እንጂ። ምን እና አንቺ ቆንጆ መኪና ውስጥ ከተደበቀች ቆንጆ ሴት ይልቅ የታክሲ ሰልፍ ላይ የቆመች ሴት ትማርከኛለች። አቤት አቤት! ሰርቼ ገዝቼም ሊሆን ይችላል እኮ። ሊሆን ይችላል፣ ላይሆንም ግን ይችላል። ወይኔ አባቴ። እሺ ተማሪዎች ዛሬ የምንማረው አራት ቲቸር የሱሪ ዚፕ ተከፍቷል። አንተ እንደዚህ ይባላል እንዴ? ባለጌ። ለሌላ ቀን ቢሮ ክፍት ነው የሚባለው። እሺ ቲቸር። A few moments later. እሺ ተማሪዎች ባለፈው የተማርነውን የሚያስታውሰኛል? ቲቸርዬ ቢሮ ተከፍቶ ዳይሬክተሩ ወጥቷል። ዳቡ እንዴት እንዳማረኝ ብትይ። ታዲያ ምን ችግር አለው እንዴ? አረ ፍቅር ቆየሽ እኮ። መጣው፣ እያስተካከልኩ ነው። ፍቅር የሆነ ጥያቄ ልጠይቅሽ ነበር። ምንድን ነው? ጠይቀኛ። እንትን ዳቡ እንዴት እንዳማረኝ ብትይ። ታዲያ ምን ችግር አለው እንዴ? የምርሽ ነው? አዎ። ኦ ማይ ጋድ! እንዲያውም ነገማ የቤት ስለሌለች መምጣት ትችላለች። አረ እሺ ደስ ይለኛል። ነያ አትመጪ? መጣው። ምንም ቢዘገይ አየች ነች። እንደዛ እንዳላስፈጋሽ አሳይሻለሁ። አረ ፍቅር ቆይሽ እኮ። መጣው፣ እያስተካከልኩ ነው።
ያው ፍቅር እሱም በኋላም ብለዋለን እንዴ ዳቦ አላልከኝም እንዴ ዳቦ እንዴ አው ዳቦ ያው አልወደድከውም እንዴ ሌላ ዳቦ ላምጣልህ ምንድነው ምን ሆነ ነው እንዴ ፍቅር ምን ሆነ ነው ዳቦ እንዴ ዳቦ እንደዚህ ትወዳለህ እንዴ ፍቅር ወዳለሁ እንዴት እጠላለሁ አሰጠሽኝ ስጪኝ ባሰጪኝ ቀራል አሰጠሽኝ ስጪኝ ባሰጪኝ ቀራል እቃሽ ወራሽ የለው አብሮሽ ይቀበራል እኔ ቁጫት ማቆም ሐሳብ አለኝ ሐሳቡ የሚመጣልኝ ግን ስመረክም እሺ ተበደይ ምን ሆነ ነው የመጣው ክቡር ሁሉ ቤት ህግ ባለበት ሀገር ላይ ሎኬሽን አብይ ምንድነው አንተ ሰንሳት አይደለም እንዴ እንዴ ሶሪ ትሽናለህ ክቡር ዳኛ ነኝ ፍቃድ አለ የምን ፍቃድ ነው ሶሪ ለምሽና ዳኛ ምንድነው አይ በቃ እራበት ኬኪ ግን በዚህ ዘመን ድንግል መሆንሽ በጣም እኮ ነው የሚገርመው እንዴት እዚህም እዛም ማለት እኮ ነው ጫው ነው መቀመጥ እኮ ነው ልክ ነሽ ግን ማለት ነው ወንድ ልጅ ጋር ሄደሽ ድንግል ላይ ስትይ ፈገግ ካለ ድንግልናሽን ፈልጎታል ማለት ነው ሩጪ አንቺ አዎ ምን ነበር ያልሽኝ ድንግል ነኝ የምርሽ ነው ታቶ ነው በዛ ላይ ድንግል ነኝ ድንግል ነሽ የምርሽ ነው አንተም ያው ትንሽ የሚለየው እኔ ድንግል ነኝ ድንግል በይ እንደዚህ አይነት ነገር መጥፋት አለበት በዚህ ዘመን ማለት ነው ይሄ ነው ትክክለኛ አይ በእውነት እኔ በኋላ የከሰዓቱን ክላስ አልገባም በእውነት ሪም ክላስ ምን ቺኳ ምርጥዬ ማማ አንተ ትንሽ እንኳን አታፍሪ የምትናገረ ጥቃቅንና አነስተኛ ደግሞ ትላከፋለህ እኛ ምንድራይሽ ያንተም ጠቋራ እበት ምን አይነቱ ነው ሰስጠሉ በጌታ ሰማኛለህ ማለት ነው ከዚህ ወዲያ አንድ ነገር በለንና ማንነታችንን እናሳያለን እሺ ማነሽ አንቺ እስቲ ማንነትሽን እስቲ ያሳይኝ ሴቶች እኛ ሴቶች ነን ማንንም አንፈራም ሜካፓችንን ነው እንጂ እንደናንተ ዱርዬነት አንሰራም ስማርት አተ እነዚህ ግም ናቸው እንዴ ቲፕስ ማለት አጨረስንም ኮኮ እንዴት ነው አይ ኢግኖር ስላረከኝ ምንም አታመጣም ሲጀመር ከድራፍት ጫንተ ምንም አጣጣም yes አንቺስ ዲዱ አረክሻቸው እኔ ምን አደረኩኝ እሷ ነች የተለያየ ሸሚዝ ካርጋ የመጣችው አይደለም ጸጉር ነው ኦ ሂማን ሄርሽ እንዲታይ ከኝ የተሻልሽ እንድትሆኚ ብለሽ ነው የሸሚዝ አርጋ እስከዛሬ ድረስ አንቺን ለማግኘት ብዬ ብዙ ነገሮችን አድርጌያለሁ ይመጣም ለኔ አዳጋች ሆነብኝ የምሬን ነው ልሽ በጣም ነው የምወድሽ በቃ የወደፊት የህይወት አጋሬ እንድትሆኚ ነው ፈልገውና ብቻ በጣም እንደምወድሽ ዋቂልኝና እስቲ ሐሳብሽ ንገሪኝ እኔ እኮ ደስ ይለኝ ነበር ግን በቃ አንተ በጣም መልካም ሰው ነህ ጥሩ ሰው ነህ ትሁት ነህና እኔ ላንተ የምትገባ ሴት አይደለሁኝም አለ አይደል ላንተ የምትገባ ሴት በቃ በጣም ለራሷ ክብር ያላት ቤቴን የምትል በቃ ስማርት የሆነች ሴት ላንተ የምትገባ ከኔ በጣም የተሻለች ሴት ናት አው ልክ ነሽ ለሱ የምትገባው ካንቺ የተሻለች ሴት ነች ና በላች አው ኖ ወይኔ አባቴ ሄሎ አቤት የነገታ እንዴት ነህ ጭራ አለብህ እግዚአብሔር ይመስገን አለናል ጭረታ ነኝ እሺ ማን ነው አላወኩም ከትላንትና ጀምሮ ስትከታተለኝ መንገድ ላይ አይቼ ነው ስልክህን ፈልጌ ደወልኩልህ ምን ፈልገህ ነው ከኔ ትላንትና ጀምሮ መንገድ ላይ ዞርም ብዬ ሳያለ ወደ ግራም ሳያለ ለምን እንደምትከታተለኝ ማን ብለህ የደወልከው ከትላንትና ጀምሮ በቃ እኔ ሰላሜን አጣው ቤት ገብቼ እንቅልፍ መተኝ ደግሞ ብለህ ለሊት መጣ ቤቴ ምን ፈልገህ ነው ከኔ ማን ብለህ የደወልከው መጀመሪያ በቃ ከዛሬ ጀምሮ እኔ ላሲዝ እየፈለኩ ነው አንተን
እና ተፋታኝ ልልን ደወልኩልህ ስልክህን ስልኩን ያው በደንብ ተፋታኝ ይኸውልህ እኔ አሁን ለምሳሌ ምን አልከኝ ሟቹ ነው እንደ ቆይ ከ3 ዓመት በፊት የሞትከው አንዱ አለም ነህ አይደለም አንዱ አለም አይደለም መች ተነስተህ ነው ታዲያሽ መቼ ተነስተህ ነው አንዱ አለም ኮንክ አቤት ሄሎ አቤት ጉዶነን አልባክ ምንን አለ ነው እኛ ጉዶነናል ምንድነው ትላንትና ማሪቱ ቤት ሄጄ እሺ ማሪቱ ወጥቃ አገኘኋትና ምን ሆነሽ ነው ሲላት መጋኛ መታኝ አለች እሺ እና አሁን ከትላንትና ጀምሮ እሺ የመጋኛ መንፈስ እኔንም እያስቸገረኝ ነው ማን ነው እሱ መጋኛ ነው ኧረ ወግቻለሁ እሱ መጋኛ መንፈስ No. አሁን ምን ይባላል አሁን ምን ይባላል እንዴ አሁን ይሄ ልጅ ባለፈው ታይት ለብሶ የኔ በልጣል ሴቶቹ አልነበር እንዴ ስንወዳደር የነበረው ከሱ ጋር artificial AI artificial intelligence በስማ አረበናት እንዴ ሲጀመር አሳይተናል በባለፈው ሲጀመር አንተ ከላይ ራሱ የጠመጠምከውን እንዴት ቻለው ራሱ እንኳን ይሄ ሲያረጉ አይታ ምን ታንቃ ሞተች አሉ ፍሬም በጥሰ ጉድ እንዳትሆን ስልክ ያላነሳውልህ አብሲት እያቁላለሁ በጣም ደክሞኝ ነበር ስራ ላይ ነበርኩ ይቅርታሽ አረ አብሲት ያቁላለሁ እና እንደሚባለው እንትን በይው አብሲት እየፈለፈልኩ በይው አብሲት ይፈለፈላል አብሲት እየፈለፈልኩ በይው ተሳስቼ እንትን አልኩ አይደል አብሲት እያቁላለሁ ተሳስቼ እኮ ነው አብሲት እየፈለፈልኩ ማለት ወይኔ አሁን ራሱ ብታይ በጣም ከባድ ስራ እየሰራው ነው ስራ እያነጠርኩኝ በቃ ድክም ብሎኛል ዘጋብኝ ምን ሆኖ ነው ለምንድን ነው ዘጋው በእናትሽ የኔ ጓደኛዬ ቸኩሎ እኮ ነው ሽማግሌ ሊልክ ቸኩሎ እኮ ነው ጆሮሽ ላይ ዘጋው ጓደኛዬ ልታገቢ ነው ወይኔ አንቺ ድሮም ይሄ ሙያሽ እኮ የትም እንደሚያደርስሽ እናውቃለን የኔ ቆንጆ ታገቢ ለምንም ግን መዘጋጀት አለብን ማለት እንዴ በርበሬ መጣ ሰርገኛ መጣ ቀንጥሱ እንዳይሆንብን አራ ጓደኛ አታስቢ ገና ካሁኑ ነው የምናቀደው ካሁኑ ነው የምንዘጋጀው ወይኔ ሲጋር ወይኔ አባቴ ሲኦል የምን ዋና ከተማ ነው አታውቀውም እንዴ ግልጽ ነው የኢትዮጵያ ዋና ከተማ ነች ስለሙሉ አካል ሰርቼ ማልበላ ስለሙሉ አካል ያዩ ታልፋሉ አይደል እንዴ እያዩ ሄዳሉ ዝም ብለው ሰው ተጨታክኗል እያዩ አልፋሉ አይደል እንዴ ቤቴ ወስጄ ነው ምረዳ ቤቴ እና ኢንተርኔት በፍጹም ይቅርታ አያደርግም። ስለ ዲጂታል ታቱ ስንቶቻችሁ ታውቃላችሁ? በጣም ብዙ ሰዎችን ዋጋ እያስከፈለ ያለ ጉዳይ ነው። ለምትወዱት ለምታደንቁት ኢንተርኔት ላይ ላለ ሰው ጋብዙት። እናንተም በጥንቃቄ ተመልከቱት። እንዲሁም የምትፈልጉትን ሰው ኮሜንት ላይ
ሜንሽን አድርጉ። ዲጂታል ታቱ እናውራ። ሰውነታችን ላይ ከዚህ ቀደም እንነቀሳለን ንቅሳቶች። እነዛም ንቅሳቶች እንግዲህ ሃይማኖታችንን፣ ባህላችንን፣ ምንፈልጋቸው ምንወዳቸውን ሰዎች እዚህ ላይ እንነቀሳቸዋለን የተለያየ ቦታ አይደለም። ነገር ግን በፈለግን ሰዓት እነዛን ንቅሳቶች ልናጠፋቸው እንችላለን በተወሰነ ሂደት ውስጥ። ስለ ዲጂታል ታቱ ስናወራ ግን ዲጂታል ታቱን ፈጽሞ ማጥፋትም ሆነ መሰረዝ ፈጽሞ አይቻልም። በዲጂታሉ ዓለም ላይም ዲሌት የሚለው ቋንቋ አሁን ላይ ውሸት ነው። ይህንን ስንመለከት ዛሬ ያስተውላችሁ ከሆነ በተለያዩ ፖድካስቶች ላይ በተለያዩ ቃለ መጠይቆች ላይ የሚቀርቡ የተለያዩ ሰዎች እኔ እንዲህ ነኝ፣ እኔ እንዲህ አደርጋለሁ፣ እንዲህ አደርግ ነበር እያሉ ድብቅ ገመናዎቻቸውን ለማስተማር ወይም ግልጽ ነኝ በሚሉ የተለያዩ ቃላቶች ተሽሞንሙነው ያቀርቡታል። ያ ግን አሁን ላይ አያስተውሉትም እንጂ ከትንሽ ጊዜ በኋላ እነሱም ብቻ ሳይሆን ልጆቻቸውንም ዋጋ የሚያስከፍል ሆኖ ይመጣል። ይህንን ደግሞ በግልጽ በዓለም ላይ እያየነው ነው። ትናንትና ለማስተማር በሚል ገመናቸውን የዘረገፉ ሰዎች በጣም በከፍተኛ ሁኔታ ዋጋ ሲያስከፍላቸው አይተናል። ተጸጽተው ሊመልሱት የማይችሉት ነገር ውስጥ ሲገቡም ተመልክተናል። እያልኩ ያለሁት ሰዎች ከተሞክሯቸው አያስተምሩ አይደለም። ማስተማርና ነገሮችን ግልብ እንደሆነ ማቅረብ ማለት ፈጽሞ የተለያዩ ነገሮች ናቸው። አንድ ሰዎች በተሰበሰቡበት አዳራሽ ላይ ስታወሩና ነገር ግን ሚዲያ ላይ ስታወሩ ፈጽሞ የተለያዩ ነው። የማወራው ስለ ዲጂታል ሚዲያ ነው። በተለይ ሰዎች በተሰበሰቡበት ላይ ስታወሩ ሰዎች ሊረሱ ይችላሉ፣ ሊያልፍ ይችላል። የዲጂታሉ ዓለም ግን አይረሳም። ለዚህ ነው ኢንተርኔት ይቅርታ አያደርግም የሚባለው። አንድ ነገር ለማስተማር ልትናገሩ ትችላላችሁ። ሆይ ሊኖር ይችላል። ጎበዝ፣ ግልጽ ነው ያለፍክበት፣ በስማም ታሳዝናለህ፣ እንኳን እዚህ ደረስክ ምናምን የሚሉ ኮመንቶች ልናገኝ እንችላለን። ያ ለጊዜው ሊያስደስተን ይችላል። ነገር ግን ኢንተርኔት ንስሐ አባታችሁ አይደለም፣ ጓደኛችሁ አይደለም፣ ቤተሰባችሁ አይደለም፣ የቅርብ ወዳጃችሁ አይደለም። ያደረጋችሁትን ነገር ፈጽሞ አይረሳላችሁም። ለምሳሌ እንመልከት። አንድ ሰው አደንዛዥ እጽ ጠቀም ነበር በማለት ፖስት አደረገ ወይም አንድ ቃለ መጠይቅ ላይ ወይም አንድ ፖድካስት ላይ ተናገረ እንበል። ያ ነገር እድሜ ልኩን ተመዝግቦ ነው የሚቀረው። ፖስት ካደረገው በኋላ ያንን ነገር ከ10 ደቂቃ በኋላና ከ15 ደቂቃ እንኳን ቢያጠፋው በጣም ብዙ ሰዎች የተመለከቱ ያንን ዲጂታል ታቱ ይዘውታል። ነገር ግን እነሱ እንኳን ባያይዙት የተለያየ ዓለም ሰርቨር ላይ ተመዝግቧል። ነገ ምን እንደምንሆን አናውቅም። የምንናፈቀው ዕውቅና፣ የምንደርስበት ዝና፣ የምናየው ሀብት፣ እያንዳንዱ ነገር ሲመጣ ያን ጊዜ ሁሉን ነገር አድርጋችሁ ደስተኛ የማትሆኑበት ነገር ያንን ነገር መናገራችሁ ብቻ የሚሆንበት ጊዜ ይመጣል። የእናንተ ተቀናቃኞች ያንን ነገር እየመዘዙ የሚያጠቋችሁ ይሆናል። የዘላለም መሳሪያ ለጠላቶቻችሁ መስጠት ነው። እንዲህ ነኝ፣ እንዲህ ያደርጋለሁ፣ ብቻዬን እንደዚህ ሆን ነበር ምናምን እያሉ መናገር። በእርግጥ ለማስተማር የምንናገራቸው ነገሮች እንዳሉ ሆኖ ነገር ግን በማስተማርና በግልጽነት በግልብነት ገመናን በመዘርገፍ መሃል በጣም ይለያያሉ። ስለዚህ አንድ ነገር ቃለመጠይቆች ላይ ከመናገራችሁ በፊት፣ ፖስት ከማድረጋችሁ በፊት፣ ላይክ ከማድረጋችሁ በፊት፣ ኮመንት ከመስጠታችሁ በፊት 2 ጊዜ አስቡ ወይም 24 ሰዓት ተጠቀሙ። በ24 ሰዓት ውስጥ ብዙ ሐሳብ ስለሚመላለስ ይሄን ነገር ይቅር የሚል ነገር አይምሯችሁ አመንጭቶ ሊነግራችሁ ስለሚችል ማለት ነው። ዲጂታል ታቱ በርካታ ሰዎችን ዋጋ እያስከፈለ ነው። ብዙ ታዋቂ ሰዎች ታዋቂነት ደረጃ ላይ ሲደርሱ፣ የዝና የሀብት ማማ ላይ ሲደርሱ፣ በተለያየ ነገር ሲያልፉ እጅግ በከፍተኛ ሁኔታ ዋጋ የሚከፍሉት በዲጂታል ታቱ በተውት ምክንያት ነው። ብዙ ሰዎች ከስራ ተባረዋል። ኢንተርኔት ላይ ቼክ አድርጉ። በጣም ብዙ ሰዎች እንዴት ዋጋ እንደሚያስከፍላቸው ያቺን ነገር ባላልኩ ኖሮ ባልፋት ኖሮ ይላሉ። በእርግጥ የሚያስቡት ዝና ሊመጣ ይችላል። የሚያስቡት ገንዘብ በሂደት ይመጣል። ነገር ግን ያቺን ነገር ማጥፋት ስለማይችሉ ብቻ እድሜ ልካቸውን በዛች ነገር አንገት እየደፉ እየተጸጸቱ ሊኖሩ ይችላሉ። ስለዚህ ብዙ ጊዜ የማይሰማቸው ሊመስለን ይችላል። ስኬታማ ሆኖ ፕራውድ ሲያደርጉ ላይመስለን ይችላል። ነገር ግን ሁል ጊዜ ይጸጸቱበታል። ስለዚህ ኢንተርኔት ላይ በምትቆዩበት ቆይታ ሁሉም ስለ ዲጂታል ታቷችሁ ተጠንቀቁ። ዛሬ የተለያዩ ኤምባሲዎች የሰዎችን ሶሻል ሚዲያ አይተው ሆኗል ቪዛ የሚሰጡት። የቪዛ ሪኳየርመንትም ጭምር እያደረጉት መጥተዋል። ስለዚህ ዲጂታል ታቱ ማለት በጣም አደገኛ ነው። ለማስተማር ስትናገሩም አንድን ነገር እንዴት መግለጽ እንዳለባችሁ፣ እንዴት መንገር እንዳለባችሁ አስባችሁ አመዛዝናችሁ መሆን አለበት። ምክንያቱም ይህንን ነገር አስታውሱ፣ ኢንተርኔት ፈጽሞ ይቅርታ አያውቅም። ኢንተርኔት ፈጽሞ ይቅርታ አያደርግላችሁም። ኢንተርኔት ጓደኛችሁ፣ ኢንተርኔት ንስሐ አባታችሁ አይደለም። ሁሉንም ነገር መናገር ላይ ይጠበቅባችሁ ይችላል። ቴንክ ዩ